ቀጠሮ በሰማይ ከቤልጂ ጋሊ። በዓይነ ሕሊናዬ ልብሷን አውልቄ ጣልኩት። በሐሳቤ ሰውነቷን እንዳበስኩት። ገና ሳያት የጠየሟ ልጅ ሰውነቷ ለስላሳነት ታወቀኝ። የወገቧ ቅጥነት፣ የዳሌዋ ስፋት፣ የቁመቷ ርዝመት ልዩ ነው። ሕልም መስሎኝ ራሴን ለማንቃት ሞከርኩ። አይደለም፣ በውኔ ነው። አዳፋ ለብሰው የሻይ ለቀማ ሥራ ለመቀጠር በተኮለኮሉት የገጠር ሰዎች መካከል አለፍ ብላ ብቻዋን ቆማለች። በዚህ በረሃ ውስጥ ይህችን የመሰለች ቆንጆ ልጅ ማግኘት የማይታሰብ ነው። ለማንኛውም አለባበሴን ተመለከትኩት። ለመጨረሻ ጊዜ መቼ መዘነጥ እንዳስፈለገኝ ትዝ አይለኝም። ድሮም ቢሆን ዘናጭ አልነበርኩም፣ ግን አሁንማ አብሶብኛል። የባሰ ተጨማድጃለሁ። ለምኑ ነው በዚህ ጫካ ውስጥ መዘነጥ የሚያስፈልገው? ለማንኛውም ሸሚዜን ሱሪ ውስጥ ከተትኩ። ጸጉሬን ዳበስ ዳበስ አደረግኩኝ። በነጠላ ጫማዬ ላይ ያለውን አቧራ ለማራገፍ ሞከርኩ። እሷ ዘንጣለች። ከሰውነቷ ጋር የተጣበቀ ጃኬትና ጂንስ ሱሪ አድርጋለች። ሸሚዟ ትንሽ ተከፍቶ የጡቷን አጀማመር ያሳያል። ፊቷ ትንሽ ሆኖ በውስጡ ሐዘን እንዳለበት ያሳብቃል። ሰላም ስላት ዓይኔን ከጡቶቿ ላይ እንዳነሳው በሚገፋፋ አፋራም ሁኔታ እያየችኝ ሸሚዟን እየቆለፈች ሰላም ስትለኝ አፈርኩ። ተሳስተሽ ይሆን እዚህ ቆምሽው? የአዲስ አበባ መንገድ ጠፍቶሽ? የማሾፍ ጥያቄን አቀረብኩ። አልተሳሳትኩም አለችኝ በቀልዴ ፈገግ ብላ። ታዲያም የማርያም የጠዋት ጸሎቴን ሰምታ ይሆን አልኳት በቀልድ። ምን ነበር ጸሎትህ አለችኝ ፈገግ ብላ። አንዲት ቆንጅዬ ልጅ እጄ ላይ እንድጥልልኝ አልኳት። ጸሎትህን አታቋርጥ፣ አንድ ቀን ትሰጥ ይሆናል። እኔ ግን የመጣሁት ሥራ ፍለጋ ነው መለሰችልኝ። ምን አይነት ሥራ? ማሽሟጠጤ በግልጽ በሚታወቅ ፈገግታ ፊቴን አሱቤ ጠየቅኳት። የተገኘውን አይነት ልሠራ ዝግጁ ነኝ፣ ሻይ ለቀማም ቢሆን አለችኝ። ከት ብዬ ስቄ፣ ሻይ ለቀማ? አንቺ በዚህ እጅሽ? ለመሆኑ ከየት ነው የመጣሽው? ለቀልዴ ወይም ለሽሙጤ ቦታ ሳትሰጠው የመጣሁት ከመቱና አጋሮ መካከል ከምትገኝ ትንሽ ከተማ ነው አለችኝ። ታውቃቸው የለ እነዚህ ትንንሽ ደረቅ ጣቢያዎች መንገድ ተከትለው ግራና ቀኝ እንደ ሰልፈኛ የተደረደሩት? መቼም በአውቶቡስ ወደ ጅማ ስትሄድ ሳታያቸው አትቀርም ብዬ ነው እንጂ ልብ ላትላቸው ትችላለህ። እዛ ነው ተወልጄ ያደግኩት። አጋሮ ነው ሁለተኛ ደረጃ ትምህርቴን የጨረስኩት። አጋሮን ታውቀዋለህ ብዬ አምናለሁ። ኮስተር ብዬ እና አሁን እዚህ የመጣሽው ለሻይ ለቀማ ነው ደግሜ ጠየቅኳት። አሁንም አላመንኳትም። ሰርቼ ለመኖር ነው የምፈልገው። መስራት ካልፈለግኩ ሽርሙጥና ነው የሚጠብቀኝ። ሌላ አማራጭ የለኝም አለች። በዛ ቆንጆ ፊቷ ላይ መኮሳተሩ ያምርባታል። ከሴተኛ አዳሪነትስ ማንኛውም ሥራ ይሻላል አልኩ። ትኩር ብላ ከተመለከተችኝ በኋላ በጥርጣሬና ፍርሃት አናርኮ ነበርክ እንዴ ብላ ጠየቀችኝ። ከቀይ ሽብር በኋላ እርስ በርስ በምንጠራራበት አናርኪስት ብሎ ለኢሃፓ አባላት ደርግ ካወጣልን በተወሰደው ስም። በምን አወቅሽ አልኳት፣ በመደነቅም በፍርሃትም ዓይኖቼን ጎላ በማድረግ። አይ የሰማሁት ነገር የለም፣ አትደንግጥ። ሽርሙጥና ስል ስቅጥጥ ሲል ስመለከትህ ቃሉን ሴተኛ ዳሪ በሚለው ስትቀይረው ስለተገነዘብኩ ነው ብላ ፈገግ አለች። ልታነበኝ በመቻሏ አደነቅኳት። እንዳሰብኳት እንዳልሆነች ገመትኩ። እኔ ነበርኩ ልበል አንቺስ ብዬ ጠየቅኩ። ቀጥተኛ ነበርኩ የሚል መልስ ለማይታወቅ ሰው መናገርን በመፍራትና እጅ ላለመስጠት በመጠንቀቅ ነበርኩ ምን ያደርጋል ነበርኩ ነኝ ላይሆን አለችና ተከዘች። አጋሮ ውስጥ አልኳት። አዎ እዛው ነው። አጋሮ ታስረሽ ነበራ? የታሰርኩት ጅማ ነው። አሁን ከጅማ ነው የመጣሽው? አይደለም፣ ከተፈታው በኋላ ወደ ተወለድኩበት መንደር ተመለስኩ። ጊዜው ሳላስበው በረረ። ለሁሉም ነገር አለፈብኝ ብላ ዓይኖቿን ባቀረሩ። ለምኑ ነው የሚያልፍብሽ? ገና ወጣት ነሽ አልኳት በመገረም። በእድሜ ወጣት ነኝ፣ ግን ለተወለድኩበት አካባቢ በእኔ ዕድሜ ያላገባች ሴት ቆሞ ቀር ነው የምትባለው። አለ አይደል ኋላ ቀርባሃል። ከተማዋ ትንሽ ነች፣ የእጅ መዳፍ የምታክል። እንደዚህ አይነት ከተማ ውስጥ የሰውን ማፍ አያስቀምጥህም። ህብረተሰባችን በማያገባው ነገር በአሽሙር የተሞላ ነው። ምን ያህል እንደጎዱ እንኳ ሳያውቁት በመሃይምነት ልብህን ያቆስሉታል። ብርር ብለ ጥፋ እስኪል ድረስ አለችኝ በመሬት። ሌላ ምለው ስለጠፋኝ ዝምታን መረጥኩ። ትንሽ በትካዜ ካሰበች በኋላ ስለ ራስ ንገረኝ እንጂ ምን እኔም ብቻ ትሰማለህ አለችኝ። ለምን እንደሆነ ሳላውቀው አመንኳት። ለወትሮዬ ስላለፈው ታሪኬ ለማንም አልነግርም። ከኔው ጋር ተመሳሳይ ታሪክ ስላላት በእኔ ላይ የምታመጣው ጉዳት አልታየኝም። በሌላ በኩል ደግሞ ከአንድ ሁለት ቀን በኋላ ሁኔታው አማሯት ከዚህ ቦታ መሄዱ አይቀርም በሚል ታስሬ ከተፈታው በኋላ ተምሬ በርሻ ትምህርት ዲፕሎማ አገኘው።
ከዛም እዚህ ተቀጠርኩ። ወደፊት በስኮላርሺፕ ለመሄድ አስባለሁ በማለት አጠር አድርጌ ተናገርኩ። ለስኮላርሺፕ የድጋፍ ወረቀት ማን ይሰጣል? አገኛለሁ ብለህ ታስባለህ? አንቺ አሁን ካልተናገርሽብኝ አልኳት። እዚህ ብዙም ሰው ስለማያውቀኝ ማንም አይከለክለኝም ብዬ አስባለሁ። ለመሆኑ እዚህ ለመቀጠር ምን አሳሰበሽ ብዬ በተራዬ ወሬውን ቀየርኩ። አሰበችና ታናሽ እህቴን የሚያገባ ሰው መጣ። እሷ እንደኔ አይደለችም፣ ገና 18 ዓመቷ ነው። እኛ ድልን ስንጠብቅ ሁሉም ነገር አለፈብን። ቀይ ሽብር ጓደኞቻችንን ገድሎ እኛን ከሞቱት በላይ ከቆሙት በታች አድርጎን አለፈ። እጮኛዋ እሷን ለማግባት ሽማግሌ እንደላከ ሲታወቅ ሰፈረተኛው እኔን ጠመደኝ። እህቴም ለኔ ስትል አሁን አላገባም አለች። ወሬው በእጮኛዋ በኩል ወጣ። የሰፈሩ ሰው ወይ እሷ አታገባ ወይ አጠፋ፣ እህቷንም እንዳትዳር አደረገች እያለ አወራብኝ። በተለይ ያኔ በትግል ወቅት ከወንዶች ጋር የሚያዩኝ ስሜን አጠፉት። ያው እንደምታውቀው ትዳር ፍቅር ከድል በኋላ ብለን ቅድሚያ ለትግሉ ነበር የምንሰጠው። ይህንን ብትነግራቸው መቼ ይገባቸዋል? ምን ያህል በእምነታችን የጸናን እንደሆንን አይረዱትም። የእህቴን ማግባት ተንተርሶ ከጎረምሳዎች ጋር አንድ ቤት ታድር ነበር ተብሎ በሰፈሩ እንደ አዲስ ነገር ወሬው ከተማውን ሞላው። ምን ላድርግ? አሁን ሥራ ፍለጋ ብዬ እዚህ መጣው። ምናልባት እኔ ዞር ስል እህቴም ተስማምታ ታገባና ሕይወቷ ይስተካከላል። በእኔ ምክንያት እስከ መቼ ብቻዋን ትኖራለች አለችኝና እንባዋ እነዛን ቆንጆ አይኖቿን ሞላው። ሁኔታዋ በጣም አሳዘነኝ። እኔም ልረዳት ብፈልግ ራሴን ፈራሁት፣ ተቸገርኩ። ይህችን የመሰለች ቆንጆ ልጅ እዚህ በረሃ ውስጥ አግኝቼ ልሳሳት እንደምችል ገባኝ። ወደ ውጭ የመሄዴ ጉዳይ እንደሚያከትም ታወቀኝ። ወደ ቤቴ መውሰድ ፈለኩ፣ ግን አንዴ ከገባች እንደማላስወጣ ታወቅኩ። እንዳልተዋትም ጓዴ እህቴ ነች። ሁለቱም ተምታቱብኝ። እዛው እያየኋት በየገጠሩ ተሰደው በማይረባ ሁኔታ ውስጥ የቀሩት የኢሃፓ ልጆች ታዩኝ። ሻይ ለቀማ ይህን ቆንጆ የሆነውን እጇን ደም በደም ሲያደርገው ታሰበኝ። አዘንኩ፣ እንባ ቀረርኩ። ከዚህ በላይ ከእሷ ጋር መወያየት የበለጠ እንዳዝንላት እንድሳሳላት እንደሚያደርገኝ ተረዳው። ካጠገቤ ተወስደው በቀይ ሽብር የተገደሉ ሴቶች በሞላ በሐሳብ የመጡ። ከእሷ ጋር እያወራው ከራሴ ጋር እከራከር ጀመር። ምን ላድርግ? የት ልውሰዳት? ለማንኛውም እስቲ በመጀመሪያ ለሥራው ትመዝገብና እኔም ቤቱን ሄጄ ላስተካክለው ብዬ ወሰንኩና አሁን ለሥራ የሚመዘግቡት ይመጣሉ፣ ተመዝገቢና ማድረግ የምንችለውን እናያለን ብዬ መሄዴ ነው አልኳት። እኔን በማግኘቷ አድሮባት የነበረው ተስፋ ያን ውብ ፊቷን ጥሎት ሲጠፋ ታየኝ። ሐዘን እንደገና ያን ቆንጆ ፊቷን ጨፈገገው። ልመናና ለቅሶ በተቀላቀለበት ድምፅ ቤትህ ሠራተኛ ከሌለ ሠራተኛ ልሁንልህ አለችኝ። የምፈራውን በመናገሯ ልቤን ያነበበች ስለመሰለኝ ደነገጥኩ። ለጥቂት ጊዜ ዝም አልኩ። ዝምታዬ የበለጠ ረበሻት። ግን በውስጧ ቆራጥነትን ፈጥሮ እልህ በተሞላ ድምጸት ተለውጠሃል አይደል? ጊዜ ለውጦሃል አይደል? ራስን አታምነውም አይደል? ጓድነት ቀረ? የኛ ጓደኝነት የዝሙት ብቻ ሆነ? እንዲህ ከቀጠል እነርሱ የገደሉን ሳያንስ ራሳችንን ደግመን የምንገድለው ራሳችን ነን። የቆምንለት እህቶቻችንና ወንድሞቻችን የሞቱበት፣ እኛው የታሰርንበት የተገረፍንበት ዓላማ ግቡን ባይመታ፣ ድርጅታችን ባይኖር፣ ፍቅራችንን መረዳዳታችንን ልንሰርዘው አይገባም ብላ በማዘንና በመታዘብ ጭንቅላቷን ነቀነቀች። ቤቴ ስለተዝረከረከ ነው እንጂ አብረን እንድንሄድ ልጠይቅሽ ነበር። ከፈለግሽ እንሂድ አልኩ። አይ ግድ የለም እዚህ ቆያለሁ፣ አንተ ሂድ አለች። ተናዳብኝ እንደሆነ ስለገባኝ ትቻት ለመሄድ አልፈለኩም። በመጨረሻም ተስማምተን ቤቴ ወሰድኳት። ቤቱን ሳስተካክል ረዳችኝ። ለወትሮዬ ምንም የማይመስለኝ የቤቱ መቆሸሽ ዛሬ በጣም አሳፈረኝ። ንጽሕና ለራስ ነው፣ ግን መቼ አስቤበት። ቤቱን እያጸዳን ሳለ ሐሳብ ጭንቅላቴን አናወጠው። ለመጀመሪያ ጊዜ ትዳር ያስኩ መሰለኝ። የዚህ ሁኔታ ማለቂያ ልታይህ አለኝ። ከሆነም ማግባት ነው እያልኩ በልቤ ከራሴ ጋር እከራከራለሁ። እንዳንወልድ አስረዳታለሁ። ውጪ ሄጄ መማር እንደምፈልግ ታውቃለች። ትረዳኛለች እንጂ እምቢ አትለኝም። ነገም ቢሮ ለምኜ የተሻለ ሥራ አሰጣታለሁ። በሌላ በኩል ደግሞ ሌላ ሐሳብ ይመጣብኛል። ቤትም እንዲሰጧት ለምንና እንለያያለን እያልኩ አወጣና ወርድ ጀመር። ምሳ ከምግብ ቤት ገዝቼ በላን። የቤቱ መስተካከልና በሥርዓት ምግብ በመብላቴ ነው መሰለኝ ቀለል አለኝ። ፈገግታዬ ጨመረ። ጨዋታ ጀመር። ቀይ ሽብር፣ ኢሃፓ፣ ወጣት ሊግ፣ ወፌላላ፣ ያ ወቅት ሙሉ ጨዋታ አደረግነው። ሳይታወቃት መዘመር ጀመረች። የሚጣፍጥ ድምፅ አላት። በትግል መሞት ሕይወት፣ ዳግም ትንሣኤ ልደት የሚለውን መዝሙር ዘመረችልኝ። የድሮውን እያስታወስን አወራን። ስለ ጅማ ብዙ ታሪክ ነገረችኝ። እኔም ስለ አዲስ አበባ አጫወትኳት።
ግድግዳው ላይ ወደ ተሰቀለው ክራር ሄደችና ክራር መጫወት ትችላለህ አለችኝ በዜማ በታጀበ ድምፅ። ለጥያቄዋ መልስ ከመስጠቴ ይልቅ ከኋላዋ ልብ ብዬ አስተዋልኩት። የመቀመጫዋ ክብነት፣ የወገቧ ቅጥነት፣ የዳሌዋ ስፋት ለትንሽ ደቂቃም ቢሆን የተነጋገርነውን አስረሳኝ። ክራሩን ይዛ ፊቴ ስትቆም ነበር ከሐሳቤ ባነንኩት። ሲሰርቅ እንደተያዘ ሰው አይኗን እያየው ከርቸሌ በነበርኩበት ወቅት ተምሬያለሁ አልኩና ክራሩን ተቀብዬ ቅኝቱን ማስተካከል ጀመርኩ። አይኗ ጎላ ጎላ ወደ ፈረንጆቹ ለእኛም እግዜር አለን ለጥቋቁሮቹ ሹፌር ትወጃለሽ ማለትን ሰምቼ ሞቼልሽ ነበረ ብስክሌት ነድቼ እያልኩ ቀለድኩ። ስጨርስ ከት ብላ ሳቀች። መዝሙርስ አትችልም? እችላለሁ አልኩና ክራሬን እየተጫወትኩ መዘመር ጀመርኩ። እሷም ከኔ ጋር ዘመረች። ለዘመናት በጭቆና ማጥ በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልሽር ተነስቻለሁ ዛሬ። ሳናስበው ድምፃችን ከፍ እያለ ሄደ። አንድ የደርግ ካድሬ ቢሰማን የሚደርስብንን መከራ በማሰብ በድንጋጤ ያቆም ነው። ለምን አላገባህም? ድንገተኛ ጥያቄ ነበር። ለምን እንዳላገባሁ አላውቀውም። በጥያቄዋ ተገርሜ ቀና ብዬ አየኋትና የክራሩን ክሮች በጣቶቼ ያፍተለተልኩ ስለ ጥያቄው አሰብኩ። ለማግባት አስቤ አላውቅም። በእኔና በእሷ መካከል ያለው የዕድሜ ልዩነት ብዙ አይደለም። ቢሆንም እሷ ጊዜ ያለፈብኝ ብላ ታስባለች። እኔ ደግሞ ገና ስለ ትዳር አስቤ አላውቅም። እውነቱን ለመናገር ስለ ማግባት አስቤ አላውቅም ብዬ ቀጠልኩና በጣም ቆንጆ ነሽ፣ እውነት ባላተሽ ነው ያላገባሽው ብዬ ጠየቅኳት። ቅድም ያለችኝም ባለማመን ትኩር ብላ ተመለከተችኝ። አይኖቿ እየተለቁ ሄዱ። እንባዋን ለማቆም እንደምትታገል ገባኝ። ሁኔታዋ ሲለዋወጥ፣ ሰውነቷ ሲወጣጠር፣ ትንፋሿ ሲቆራረጥ አንድ ችግር እንዳለ ተረዳሁ። ምንም ታሪኳን ለማወቅ ብጓጓም ለቅጽበት ባልጠየቅኳት ብዬ አሰብኩ። ከነዚያ ከሚያማምሩ አይኖቿ እንደተሸነቆረ ጣሳ እንባዋ ይወርድ ጀመር። የማድርገው ጠፋኝ። ማልቀሱን እንድታቆም ልመናዬን ቀጠልኩ። ተወኝ ይሻለኛል ስትለኝ ውሃ ቀድቼ ሰጠኋት። ምን እንደምላት ስላላወቅኩ ዝም አልኩ። ጨዋታችንን መቀየር እንደማልችል ተረዳሁና በዝምታ መጠበቅ ጀመርኩ። እንባው በረድ ሲልላትና ትንሽ ሲሻላት ጀመረች። እኔም እንደ ሰዎቹ ፍቅር ይዞኝ ነበር። እኔም የምወደው ሰው ነበረኝ። እኔም እንደ ሌሎቹ የሚወደኝና የሚያገባኝ ሰው ነበረኝ። እኔም እንደ ሌሎቹ የምኮራበት መከታ ነበረኝ። የተዋወቅነው ገና ሁለተኛ ደረጃ ትምህርት ቤት እያለሁ ነው። ቁመናውና ዝምተኝነቱን ወደድኩት። በመጀመሪያ እሱ አልገባውም። ገና ከመምህራን ኮሌጅ ተመርቆ የመጣ አዲስ መምህር ነው። አይናፋርነቱ በጣም ያስታውቅበታል። ወደ ክፍል ሲመጣ ሰውነቴ ሁሉ ይንቀጠቀጣል። ሲናገር ከንፈሮቹን እያየው ብዙ ነገር ይታሰበኛል። ሰሌዳው ላይ ሲጽፍ ጣቶቹን እያየው የእጁን ልስላሴ እያሰብኩ ሰውነቴን ይነዝረኛል። ወደ ክፍል ሊያስተምረን እስኪመጣ በጣም እቸኩል ነበር። የኔ መጨነቅ መጠበብ ግን ለሱ ምንም አይመስለውም። ጓደኞቼ ደግሞ እንዳያውቁብኝ ጥንቃቄ ያደርግ ነበር። ከእርሱ ጋር የሚያቀራርበኝ አማራጭ መንገድ ሳጣ እሱ በሚያስተምረው ትምህርት እያጠናው መምጣት፣ ጎበዝ መሆን፣ ጥያቄ ሲጠይቅ እጄን አውጥቼ መመለስ ጀመርኩ። ከክፍል ውጭም ጥያቄ አለኝ ብዬ መጠየቄን ቀጠልኩ። ግን እነዚህ ጥረቶቼ የምፈልገውን ውጤት ሊያመጡ አልቻሉም። አንድ ቀን የክፍል ሥራ ሰጥቶን ክፍል ውስጥ ሲያርም ግማሹን እንደጨረሰ ደወል ተደወለ። የቀረውን ደብተር ሰብስቦ ቀኑ አርብ ነበርና ሰኞ መልስላችኋለሁ ሲል የኔን ደብተር ሳልሰጠው ቀረው። ቅዳሜ ከሰዓት በኋላ ደብተሩን ይዤ ወደ መኖሪያ ቤቱ ሄድኩና በሩን አንኳኳሁ። እስካሁን ድረስ የነበረኝ ፍርሃት ይታወሰኛል። ግን ሌላ መንገድ አልነበረም። በተፈጥሮዬ አንድ ነገር ማድረግ ከፈለኩ ልቤ ረፍት አይሰጠኝም። በሩ ሌላ ጓደኛው ሲከፍት የምለው ጠፍቶኝ ተንተባተብኩ። እንደምንም ብዬ ትላንት የጂኦግራፊ ደብተሬን መስጠት ሲኖርብኝ ስላልሰጠው ዛሬ ለመስጠት ነው የመጣሁት ብዬ ለጓደኛው አስረዳሁት። ጓደኛው እሱ ጫት ለመግዛት እንደወጣ ነግሮኝ ወደ ቤት ገብቼ እንድጠብቀው ጠየቀኝ። ገብቼ ወንበር ላይ ተቀመጥኩ። ቤቱን ባይኔ ቃኘው ጀመር። መሬቱ ላይ ፍራሽ የተነጠፈ ሲሆን የቆሻሻው መደባበቅ በወንድ ልጅ የተጸዳ ለመሆኑ ያሳብቃል ስትል የኔ ቤት የነበረበትን ሁኔታ አስታወሰች መሰል ፈገግ አለች። ከውጭ የጸዳ ቢመስልም በየጉራንጉሩ የተደበቁት ቆሻሻዎች ሙሉ ጽዳት እንደሚፈልግ ያሳብቁ ነበር። 3 ወንበሮች ሲኖሩት ቤቱን መጽሐፍና ወረቀት ሞልቶታል። በአንድ ወገን ይህንን ዝብርቅርቅ ያለ ቤት ባጸዳው ደስ ባለኝ ነበር።
ግን ደግሞ ምን ይሉኛል የሚሉልኝ ታቀፍድዶ ያዘኝ። እዛው ተቀምጬ አሁን ደብተሬን ተቀብሎ ሂጂ ቢለኝና ዓላማዬ ቢሰናከል ምን አደርጋለሁ የሚል ሐሳብ ዋጠኝ። ጓደኛው ጫት ልንቅም ስለሆነ ከሰል ላይ ያይዝ ነው አሁን ይመጣል አንቺ ጠብቂው ብሎ ሊወጣ ሲል እኔ ላይ ያይዝልህ ብዬ ጠየቅኩት። ብዙም ሳይግደረደር እሺ ያለኝ። ማድ ቤቱን ካሳየኝ በኋላ ማንደጃውን፣ ከሰል፣ ክብሪትና ወረቀት ሰጥቶኝ ወደ ቤት ገባ። በልብ ያለው ሐሳብ የተሳካልኝ ይመስል ደስ አለኝ። ከሰሉን በደንብ አያያዝኩት። ይዤው ወደ ቤት ስገባ በደንብ ተቀጣጥሎ ነበር። ጓደኛው እኔ እኮ ከሰል ማያያዝ ግማሽ ቀን ነው የሚወስድብኝ አለኝ። የት ነው የምትቅሙት ብዬ ጠየቅኩት። ፍራሹን አሳየኝ። በደንብ ላዘጋጀው ብዬ ስጠይቀው እየተገረመሽ ያለኝ። የመቆያዬን ጊዜ ለማራዘም ቦታውን ቀስ ብዬ አስተካከልኩት። በዛው ደግሞ አንድ ሐሳብ መጥቶ ጭንቅላቴን በጠበጠው። አሁን ጓደኛ ካለችው ይዟት ቢመጣ ምን ሆናለሁ የሚለውን አወጣና አወርድ ጀመር። ያው ጥሎ መሄድ ነው የሚለው ልቤን አረጋጋው። ጓደኛው ከቸኮልሽ ደብተሩን ለኔ ስጭኝና ሂጂ አለኝ። አይ አልቸኩልም አልኩት። ካልቸኮልሽማ ትካድሚናለሽ ሲለኝ በልቤ ፈነደኩ። እሺ ብዬ ምን ማድረግ እንዳለብኝ ጠየቅኩት። ቡና ብታፈይስ አለኝ። እሺ ብዬ ጀበናውን ረከቦቱን ማጣጠብ ሲጀምር መጣ። በተቀመጥኩበት ደነገጥኩ። እግሬም እጄም አልታዘዝ አለኝ። አሁን ሳስበው ያ ቀን ያ ፍርሃት ባይመለስ ደስ ይለኛል። ታውቃለህ እኛ ሴቶች በዚህች ሀገር አልታደልንም። ለወንዶች እኮ ቢሆን ቀላል ነው። እኛ ግን የፈለግነውን ማድረግ አንችልም። እነ እቴጌ ጣይቱ፣ እነ ጭራ ቀረሽ፣ እነ ሜሪ አርመዴ ምን ያክል ጠንካራ ቢሆኑ ነው እዚህ ቦታ የደረሱት ብላ ድንገት ጠየቀችኝ። ከዛስ እንዴት ሆነ ብዬ ታሪኩን እንድትነግረኝ ገፋፋዋት። ስላነሳቻቸው ሴቶች ጀግንነትም ሆነ ጉብዝና አንስቼ ለመወያየት ፍላጎቱ አልነበረኝም። ሰላም ብሎኝ ጓደኛው ጋር የመጣው መስሎት ዝም አለ። እኔም ለምን እንደመጣው ለመንገር አልቸኮልኩም። ይዞት የመጣውን ጫት ፍራሹ ላይ በጋዜጣ ካስተካከለ በኋላ ወደ ውጭ ወጥቶ ከጓደኛው ጋር መነጋገር ጀመረ። እነርሱ የሚሰማ አይመስላቸውም እንጂ ወደ በሩ ጠጋ ብዬ ስለኔ ሲያወሩ ሰማሁ። እኔ ከክፍሌ ተማሪ ጋር አብሬ አልቅምም፣ አሁኑኑ ደብተሯን ተቀብዬ መሄድ አለባት ይላል። ጓደኛው ደግሞ ለምንድን ነው የምትሄደው? ይህንን ኋላ ቀር አስተሳሰብን ወደዚህ አድርግ። ከተማሪ ጋር መቃ ምንድነው ችግሩ? ዋናው መከባበሩ ላይ ነው። አሁን ደግሞ ትካድሚናለሽ ካልኳት በኋላ አይሆንም ሂጂ ወደ ቤቴ ስንላት ምን ይሰማታል? ለዛሬ ትካድመንና ሌላ ቀን አንፈቅድላትም። ከብዙ ጭቅጭቅ በኋላ ተስማሙና ወደ ቤት ገቡ። እኔም ማምሻም ዕድሜ ነች ብዬ ተደሰትኩ። ጫቱ ተጀመረ። ጨዋታው፣ ሙዚቃው ደራ። እስከዚያን ጊዜ ድረስ ጫት ቅሜ አላውቅም ነበር። ጫት ትፈልጊያለሽ ሲሉኝ ገና ጥሬ ነች እንዳይሉኝ እሺ ብዬ ተቀበልኩ። ቢመረኝም እንደምንም አፌ ውስጥ ያስኩት። የሚያወሩት ቢገባኝም ባይገባኝም ሰማው ነበር። ወሬያቸው በአብዛኛው ያተኮረው ሀገሪቱ ስለተነሳው የተማሪዎች ንቅናቄ ነበር። ስለ መሬት ላራሹ፣ ስለ ወታደሩ ንቅናቄ፣ ስለ ገበሬው መጨቆን ያወራሉ። በተለይ የከተማ ልጆች ስለነበሩና እኔ ደግሞ ገጠር የተወለድኩና ያደግኩ ስለሆንኩ ስለ ገበሬዎች ችግር ሲያወሩ ብዙ ነገር እንደሚሳሳቱ እያወቅኩ ብናገር ሳሳትና ይታዘቡኛል በማለት ዝም ብዬ ሰማቸው ነበር። አንድ ጊዜ በአካባቢያችን ስለሚገኝ አንድ የመሬት ከበርቴ ቡና መሬት ሲያወሩ ተሳስተው 200 ጋሻ መሬት አለው ሲሉ ሊሆን እንደማይችልና ቢበዛ 2 ወይም 3 ጋሻ እንጂ 200 ጋሻ መሬት ብዙ መሆኑን ነገርኳቸው። ሁለቱም ልብ ብለው ተመለከቱኝ። ከዛ በኋላ ያለ ፍርሃት በጨዋታው ላይ ሳተፍ ጀመር። እሱ ሲናገር በተለይ ልብ ብዬ አደምጠው ነበር። ጫቱ አልቆ ወደ ቤት ስንሄድ ነው የጂኦግራፊው ደብተር እጄ ላይ መኖሩን ያስተዋልኩት። ግን በማፈር ደብተሩን አልሰጠውትም ነበር። ተሰናብተው ሌላ ቀንም እንደምንገናኝ ነግረውኝ ሄዱ። በኋላ ቤት ውስጥ ብቻዬን ስሆን ፍርሃት ተሰማኝ። ምናልባት እኮ ለፍላፊ ነች ብለውኝ ይሆን የሚል ሐሳብ እየመጣ ይረብሸኝ ጀመር። ግን ያቺ ቃምኳት ጫትና ምን ይሉኝ ይሆን ከሚለው ጋር ተባብረው እንቅልፍ ሳይወስደኝ አደረ።